ድሬዎች ያጠፋን በፍቅር መቅጣት ያውቁበታል ያስባለው የቲክቶከር ጃኒ ጉዳይ በጣም ነው ማመሰግናችሁ። ልታሰር ሳይሆን ፍቅር እንድታሳዩ ነው ያመጣችሁኝ እና ወዳችኋለሁ፣ አከብራችኋለሁ። በጣም ይቅርታ። ቲክቶከር ጃኒ ወይንም ስመኝ ገብሩ በቁጥጥር ስር ውላ በድሬዳዋ ከተማ አስተዳደር እንግዲህ በቀጠሮ ጉዳዩ ሲታይ እንደነበረ ይታወቃል። በችሎቱ ምን ይወሰናል ምን ይባላል ተብሎ ሲጠበቅ የበረሃዋ ንግስት በመባል የምትታወቀው የፍቅር ከተማ የሆነችው ድሬ በፍቅር ለጥፋቷ ቅጣት ሰጥተዋታል። እሷም በፍቅር አስተምራችሁኛል ስትል ይቅርታ ጠይቃለች። ጉዳዩ ምን እንደሆነ በዝርዝር እንነግራችኋለን። ሌላኛው ደግሞ ማህበራዊ ሚዲያን ለበጎ ዓላማ በሚል የምትታወቀው ጋዜጠኛ ህይወት ታደሰ እጅግ ድንቅ የሆነ ተግባር ፈጽማለች። በየዓመቱ ሰኔ 5 ላይ ልደቷን በማስመልከት ከተለያዩ በጎ ፈቃደኞች ድጋፍ እያሰባሰበች ለኢትዮጵያ የልብ ህሙማን መርጃ ማዕከል ድጋፍ የምታደርገው ህይወት ዘንድሮ ደግሞ ለኢትዮጵያ የመጀመሪያ የሆነውን የልብ ማሽን አበርክታለች። ይህ እጅግ መልካምና ድንቅ ተግባር ነው። ስለዚህም እንነግራችኋለን። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት በዙ ነኝ። እነዚህን ሁለት መረጃዎች አጋራችኋለሁ። ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው የምጋብዘው። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያደረግነው እንግዲህ ድሬ በፍቅር መቅጣት ታውቅበታለች ያስባለና የበረሃዋ ንግስት የምትባለው ድሬዳዋ የፍቅር ሀገር በመባል የምትገለጸው ድሬ በቲክቶከር ጃኒ ጉዳይ በተለይ ቲክቶከር ጃኒ ወይንም ስመኝ ገብሩ በቲክቶክ የቀጥታ ስርጭት ላይ በነበረችበት ሰዓት ገለጸች በተባለውና የድሬዳዋ ማህበረሰብን በማይወክል መልኩ ነውር የሆነ ጸያፍ የሆነ ቃል ተጠቀመች በሚል ከፍተኛ ትችትና ተቃውሞ ሲቀርብባት እንደነበር ይታወቃል። በዚህም የተነሳ በአዲስ አበባ በቦሌ ክፍለ ከተማ ፖሊስ መምሪያ በቁጥጥር ስር ውላ ለድሬዳዋ ፖሊስ አስተዳደር ተላልፋም እንደነበር ይታወቃል። ለአንድ ሳምንት ያህል እዛ በቁጥጥር ስር ከዋለች በኋላ በዛሬው ዕለት በነበረ ችሎት እንግዲህ በአስተዳደሩ ፊት ቆማ ይቅርታ ጠይቃለች። እንዲሁም ደግሞ ድሬዎችም ይቅርታዋን ተቀብለው በፍቅር ሸኝተዋታል። እሷም እንግዲህ በፍቅር ነው የቀጣችሁኝ፣ ፍቅር ነው ያሳያችሁኝ፣ ልታስሩኝ ሳይሆን ወይንም ልትቀጡኝ ሳይሆን ፍቅራችሁን ልታሳዩኝ ነው እዚህ ያመጣችሁኝ ብላለች። በጣም ነው ማመሰግናችሁ። ልታሰር ሳይሆን ፍቅር እንድታሳዩኝ ነው ያመጣችሁኝ እና ወዳችኋለሁ፣ አከብራችኋለሁ። በጣም ይቅርታ። እጅግ አነጋጋሪ የሆነውም ጉዳይ እድሉ ተሰጥቷት ቀደም ሲል እሷን በቲክቶክ ገጿ ላይ ይቅርታ የጠየቀች ቢሆንም ግን ደግሞ በቦታው በድሬዳዋ ተገኝታ ይቅርታ እንድትጠይቅም የታሰበ ይመስላል። እሷም ይቅርታውን ጠይቃ ከእስር ተፈታለች። ወዳችኋለሁ። የድሬ ሰዎች ደግሞ በጣም ጸዴ ናቸው። እግዚአብሔር እኔ የምሬን ነው። በጣም ያምር ሺቲው አሁን እስር ቤት የመጣው በአመት አያልቅም። ሁላችሁም እየመጣችሁ ነበር፣ እሺት እየያዙ ነበር እየጠየቁኝ የነበሩትና በጣም ነው ማመሰግናችሁ። ልታሰር ሳይሆን ፍቅር እንድታሳዩ ነው ያመጣችሁኝ እና ወዳችኋለሁ፣ አከብራችኋለሁ። በጣም ይቅርታ። በቪዲዮ መልእክቷ ወይንም ደግሞ በዛው በአስተዳደሩ አዳራሽ ላይም ቆማ የተናገረችው ሁሉንም እዛ የተሰበሰቡትን ሴቶች ሺት የለበሱ የድሬዳዋ ማህበረሰቦች ወይንም ደግሞ የድሬዳዋ ነዋሪዎችን እያቀፈች እየሳመች እንድታዝኑብኝ አልፈልግም፣ በዚህን ያህል ደረጃ ያስከፋኋችሁም አልመሰለኝም ነበርና ይቅርታ ጠይቃለሁ ብላ አቅፋ እየሳመች ይቅርታ ጠይቃለች። እነሱም ተቀብለዋታል። የድሬ ሰዎችን እግዚአብሔርን በጣም ጸዴዎች ናችሁ በማለትም አድናቆቷን ገልጻለች። በእስር ቤት በነበረችበት ወቅትም ያመጡላት ሺቲዎችን በአመት እንኳን ለብሼ አልጨርሰውም ብላለች። እና እንግዲህ ጃኒ ልታስሩኝ ሳይሆን በፍቅር ልታሳዩኝ ነው ያመጣችሁኝ በማለትም ተናግራለች። እንግዲህ ምን ትቀጣለች፣ ምን ይደረጋል፣ ምን ይወሰንባታል በሚል የተለያዩ ሀሳብ አስተያየቶች የተስተናገደበት የጃኒ እስር ድሬ ያጠፋን በፍቅር መቅጣት ታውቅበታለች ያስባለ ተግባር ተፈጽሟል።
ወደ ሌላኛው መረጃ ስናልፍ ማህበራዊ ሚዲያን ለበጎ ዓላማ በሚል በማህበራዊ ሚዲያ የተለያዩ ድጋፎችን እያሰባሰበች ለኢትዮጵያ የልብ ህሙማን መርጃ ማዕከል የምታበረክተው ጋዜጠኛ ህይወት ታደሰ ዘንድሮም የልደት ቀኗን ምክንያት በማድረግ እጅግ ድንቅ የሆነ ተግባር ፈጽማለች። ህይወት ለኢትዮጵያ ብቸኛ የሆነውን የልብ ህክምና ማሽን ለልብ ህሙማን መርጃ ማዕከል በዛሬው ዕለት አስረክባለች። ሰኔ 5 ልደቷ የሚከበረው ህይወት ታደሰ በየአመቱ የተለያዩ ተግባራትን የተለያዩ እንቅስቃሴዎችን እያደረገች በመታሰባስበው የገንዘብ ድጋፍ እንግዲህ ሙሉ ለሙሉ ለኢትዮጵያ የልብ ህሙማን መርጃ ማዕከል እንደምታስረክብ ይታወቃል። ላለፉት 4 አመታትም ይህንኑ ተግባር ስታከናውን ቆይታለች። ዘንድሮ ግን እጅግ ለየት ባለ መልኩ ለኢትዮጵያ የልብ ህሙማን መርጃ ማዕከል የልብ ህክምና ማሽን ነው ያበረከተችው። ይህም በኢትዮጵያ የመጀመሪያው ነው ተብሏል። ነዋሪነቷን በሰሜን አሜሪካ ያደረገችውና በተለይም ደግሞ ከ4 አመታት ወዲህ ማህበራዊ ሚዲያ ለበጎ ዓላማ በሚል መሪ ቃል የምትታወቀው ጋዜጠኛ ህይወት ታደሰ የልደት ቀኗን ምክንያት በማድረግ ላለፉት 5 አመታት ስታደርግ የቆየችውን የበጎ አድራጎት ተግባር ዘንድሮም እንግዲህ ከፍ ባለ መልኩ አሳክታለች። በርካታ የልብ ታማሚ ህጻናት ህክምና አግኝተው የመዳን ተስፋ የሚያገኙበትና ወላጆቻቸውም ለልጆቻቸው ጤና በሚተጉበት በተለይ በልብ ህመም የጨቅላ ህጻናትና የህጻናት የልብ ህሙማን እየበዙ ባለበት በዚህ ወቅት ለኢትዮጵያ የልብ ህሙማን መርጃ ማዕከል ያበረከተችው ማሽን እጅግ ጠቃሚ እንደሆነም ተነግሯል። ይህ ማሽን 6 ሚሊዮን ብር ግምት ያለውና በቀላሉ የማይገኝ ለማዕከሉ ግን እጅግ ጠቃሚና የብዙዎችን ህይወት የሚታደግ ስለመሆኑም ህይወት ታደሰ ከአሜሪካን ሀገር ባስተላለፈችው መልእክት ጠቁማለች። ህይወት ታደሰ ይህንን የበጎ ተግባር ስራ ለማጠናከር ላይፍ ፎር አፍሪካ የተሰኘ ግብረሰናይ ድርጅትም በአሜሪካን ሀገር ያቋቋመች ሲሆን በዚህም ድርጅት አማካኝነት በምታከናውናቸው ቅን ተግባራት በአሜሪካን ሀገር ለሀገር ብሎም ደግሞ ለማህበረሰብ በጎ የሰሩ ሰዎች የሚሸለሙበት ቤስት ሰርቪስ አዋርድ እጩ ሆና እስከ መቅረብም የደረሰች ወጣት ነች። በማህበራዊ የትስስር ገጾች ወይንም በሶሻል ሚዲያ ልባቸው ተሰብሮ ወረፋ እየተጠባበቁ ለሚገኙ ምስኪን ህጻናት ህይወታቸው እንዳያልፍ በርካታ ተከታይ ያላቸው ታዋቂ ሰዎች ይህንኑ ተግባር እንዲከተሉና እንዲህ አይነት ነገሮችን እንዲያደርጉ መልእክት ተላልፏል። ህይወት ታደሰ ከዚህ ቀደም ለማዕከሉ ከ50 ሚሊዮን ብር በላይ የሚገመት ለልብ ቀዶ ህክምና በደም ስር ውስጥ ለሚደረግ ህክምና የሚያገለግሉ መሳሪያዎችን አላቂ እቃዎችንና መድኃኒቶችን ብሎም ደግሞ በርካታ ጠቃሚ ድጋፎችን ለማዕከሉ ማድረጓም ተወስቷል። ማዕከሉ ከተለያዩ የሀገሪቱ አካባቢዎች የሚላኩ ታካሚዎችን የሚያስተናግድ በመሆኑ አሁን ላይ ከ7000 በላይ የቀዶ ህክምና ለማግኘት በመጠባበቅ ላይ የሚገኙ ህጻናት እንዳሉም ተነግሯል። ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ይህንን የህክምና መሳሪያ ለማዕከሉ ያስረከበችው ጋዜጠኛ ህይወት ታደሰ በመላው ዓለም ለሚገኙ ለጋስ ለሚሆኑ ኢትዮጵያውያን ምስጋናዋንም አቅርባለች። ይህንንም በማድረጓ እንግዲህ የጋዜጠኛዋ ድንቅ ተግባር በሚል ለሌሎችም አርያ መሆን የምትችል እንደሆነ እየተነገረ ነው። እኛም ምስጋናችንን በእናንተ በውድ የሸገር ኢንፎ ሚዲያ ተከታታዮች ስም ልናመሰግናት እንወዳለን። ውድ የሸገር ኢንፎ ሚዲያ ተከታታዮች የዛሬ መረጃዎቻችን የሰማችኋቸው ነበሩ። እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። የሸገር ኢንፎ ሚዲያ በየዕለቱ የተለያዩ ማህበራዊ ጉዳዮችን እያወሳሳ በእንግዳም በተለያየ በመረጃ መልክም እንደሚያቀርብ ይታወቃል። ቅዳሜ ምሽት ደግሞ ከ12 ሰዓት ጀምሮ ሃሽታግ ምን ተሻለኝ የተሰኘ አዲስ ፕሮግራም መጀመሩ ይታወቃል። የታፈነ እውነታቸውን በውስጥ ይዘው ለውሳኔ የተቸገሩ እንደው እኔ ብሆን ምን ልወስን እችላለሁ ከሚሉ ሰዎች ሀሳብ የሚሹ የተለያዩ ታሪኮች እየቀረቡበት ነው። ባለፈው ቅዳሜ በኢንተርኔት መቆራረጥ ምክንያት ከእናንተ ጋር ቆይታ ለማድረግ አልቻልንም። በአሁኑ ቅዳሜ እንግዲህ የምናቀርበው ሃሽታግ ምን ተሻለኝ እናንተን ሀሳብ ተሳትፎ የሚጠይቅ ነውና ዘወትር ቅዳሜ ምሽት ከ12 ሰዓት ጀምሮ በቀጥታ ስርጭት እንድትከታተሉን ከወዲሁ በአክብሮት እንጋብዛለን። ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳትረሱ። ሸገር ኢንፎ ታማኝ የመረጃ ምንጭ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ።
የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ